የሀገራዊ ምክክር ሂደት በኢትዮጵያ ውስጥ ለዘመናት የቆዩ መዋቅራዊና ፖለቲካዊ ልዩነቶችን በሰላም ንግግር በመፍታት የጋራ ሀገራዊ መግባባት መፍጠር ነው። ይህ ሂደት ስኬታማ እንዲሆን ደግሞ የሁሉም ወገኖች ተሳትፎ ወይም አካታችነት ወሳኝ ሚና በመጫወቱ የኮሚሽኑ ስራ ይህንን ፍንትው አድርጎ እያሳየን ይገኛል። ኮሚሽኑ የምክክር ሂደቱ ሁሉንም የህብረተሰብ ክፍሎችን ማሳተፍ የሚያስችል አደረጃጀት ዘርግቶ እየሰራ ይገኛል። ሶማሌ ክልል ኦሮሚያን ሐዱድ አግና ዋስሊ ዳሃዮ አብዲ ኡመር ባላለው የመጣሁት በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ የሚኖረውን የዱቤ ማህበረሰብን ወክዬ ነው። በመጀመሪያ ለረጅም ዓመታት የማንነት ጥያቄ የነበረብንን የተጨቆኑና አናሳ ማህበረሰቦችን ድምጽ እንዲሰማና በሂደቱ እንዲሳተፉ እድል ስላመቻቸልን የኢትዮጵያ ሀገራዊ የምክክር ኮሚሽንን ማመስገን እፈልጋለሁ። ምክንያቱም የዱቤ ማህበረሰብ ላለፉት 20 ዓመታት የማንነት ጥያቄ ሲያነሳ የቆየ ማህበረሰብ ነው። ማህበረሰቡ እጅግ የተገለለ ብዙም የማይታወቅና አናሳ ተብሎ ይታሰብ ነበር። እንዲሁም የጎሪጥ ስንታይ ከኖርነው የኦሮሚያና የሶማሌ ማህበረሰቦች ጋር አሁን በአንድ ጠረጴዛ ዙሪያ ቁጭ ብለን በሰፊው እየተወያየን እንገኛለን። ልዩነቶችን በንግግር ለመፍታትና በሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር የሁሉም ወገን ንቁ ተሳትፎና በጎ ፈቃድ ወሳኝ መሆኑ ግልጽ ነው። የዚህም ማሳያ በሀገራዊ ጉዳዮች ላይ የነበራቸው ተሳትፎ ውስን የነበሩ አካባቢዎች ዛሬ ላይ ድምጻቸው እየተሰማ ይገኛል። አና አልስማን ቆሰላ እስማኤል ህንጹለጂ መንዳ ቤኒሻንጉል ጉሙዝ የና አዶሊ ሳላህ እስማኤል እባላለሁ። ከቤኒሻንጉል ጉሙዝ ነው የመጣሁት። የጋራ ሀገርን ለመገንባት በሚደረገው ጉዞ ላይ ተሳታፊ በመሆኔ ትልቅ ደስታ ይሰማኛል። እንደ ሀገር በርካታ ስርዓቶችን አሳልፈናል። እኔ በዚህ ዕድሜ 2 ስርዓቶችን ለማየት ችያለሁ። ከ20 ዓመት በፊት በነበረው ስርዓት በተለይም የቤኒሻንጉል ጉሙዝ ክልል አጋር የሚል ስያሜ በመሰጠቱ በሀገራዊ ጉዳዮች ላይ ጠለቅ ብሎ የመወያየትም ሆነ እንደ ሌሎች የሀገራችን አካባቢዎች በነጻነት ሐሳብ የመስጠት እድል አልነበረንም። የማህበረሰቡም ነጻነት እጅግ የተገደበ ነበር። ዛሬ ግን እንደ ማንኛውም ኢትዮጵያዊ በሀገራችን ጉዳይ ላይ ሐሳባችንን በነጻነት ማንሳት ችለናል። በተለይም በዚህ መድረክ ላይ ተገኝተን የጋራ ሀገራችንን ሊገነቡ የሚችሉ ሐሳቦችን እንድናነሳ መደረጉም በውስጣችን ትልቅ ተስፋና መልካም ስሜትን ፈጥሯል። ከዚህ ባሻገር ሀገራዊ ምክክሩ ቀደም ሲል በቅራኔና ክፍፍል ውስጥ የነበሩ የማህበረሰብ ክፍሎችን ወደ እርቅ እንዲመጡ መንገድ ጠርጓል። አንዴ ማኺ ወሳኛ ጋርሞ ግዳሚ ክልሌዳ ዱባታ ኢትዮጵያ ዲዬ ኢትዮጵያ ደቡብ ክልል ግዴዳ ገዛኝ ገርሞ እባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ከኮንሶ ዞን ማህበረሰብ ተወክዬ ነው። ጠመንጃ ተሸክመን እርስ በርስ የምንፎካከርበት ሂደት አብቅቶ አንድ ሆነን በሰላም የምንኖርበትንና በነጻነት የምንዘዋወርበትን ሁኔታ ለመፍጠር የዚህ መድረክ መዘጋጀት ትልቅ አስተዋጽኦ አለው። አሁን እያየው ያለሁትም ይህንኑ ነው። ምክንያቱም መድረኩ ሁሉንም የማህበረሰብ ክፍሎች ያሳተፈ በመሆኑ። በእኛ ክልል የተለያዩ ብሔረሰቦች ይኖራሉ። ቀደም ሲል አንድ የነበረው ህዝብ ከተወሰኑ ዓመታት ወዲህ መከፋፈል ታይቶበት ነበር። አሁን ግን ይህ የምክክር መድረክ በመዘጋጀቱና እኛም እዚህ በመገኘታችን በአንድ መድረክ ላይ ተገናኝተን ስለ ሰላም እንድናወራና እንድንሰብክ እድል ፈጥሮልናል። በመድረኩም ወንድማማችነትን መስርተናል። ወደ አካባቢያችን ስንመለስም ይህንኑ የሰላምና የወንድማማችነት እሴት አጠናክረን እናስቀጥላለን የሚል ሙሉ እምነት አለኝ። ሀገራዊ ምክክሩ ከተለመደው የፖለቲካ ውጥረት ወጥቶ ልዩነቶችን በሰላማዊ መንገድ ለመፍታትና የጋራ መግባባትን ለመገንባት ትልቅ ተስፋ ፈጥሯል። የሁሉም ወገኖች ተሳትፎ የተረጋገጠበት ይህ ሂደት የተራራቁ የማህበረሰብ ክፍሎችን ወደ እርቅ በማምጣት የኢትዮጵያን የነገ ጉዞ አዲስ ምዕራፍ የሚያበስር ተቋማዊ እርምጃ መሆኑን እያሳየ ነው።